በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 5 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ኤርምያስ። ታላቁ ነቢይ ቅዱስ ኤርምያስ ከአበይት ነቢያት አንዱ ሲሆን ቅድመ ልደተ ክርስቶስ በ600 አካባቢ የነበረ ነቢይ ነው። አባቱ ኬልቂው ይባላል። ከካህናተ እስራኤል አንዱ ነበር። እግዚአብሔር ኤርምያስን የጠራው ገና በሕፃንነቱ ነበር። ከእናትህ ማኅፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ ሲልም በገሃድ መስክሮለታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5። ከቅዱሳን ነቢያት እንደ ኤርምያስ የተሰቃየና ያለቀሰ የለም። ከ70 ዘመናት በላይ ስለ ወገኖቹ አልቅሷልና ሊቃውንት ነቢየ ብካይ ባለእንባው ነቢይ ይሉታል። ዘመኑ ዘመነ ኃጢአት፣ ዘመነ አጸባ ነበር። እስራኤላውያን ከመሪዎቻቸው ከነሴዴቅያስ ጋር በክፋት ተባብረው ነበርና ኤርምያስን አልሰሙትም። ይልቁኑ ክፉ ቦታ ውስጥ አስረው አሰቃዩት። እግዚአብሔር ግን በኢትዮጵያዊው አቤሜሌክ አማካይነት ከመከራው አዳነው። የተሰበከላቸውን የንስሐ ጥሪ አልሰሙምና ስልምናሶር የሚባል የአሕዛብ ንጉሥ መጥቶ 10ሩን ነገድ ማርኮ በ722 አሦር ነነዌ አወረዳቸው። በኋላ ደግሞ በኃይለኝነቱ የታወቀው የባቢሎን ንጉሥ ይማርካቸው ዘንድ ወደ 2ቱ ነገድ ኢየሩሳሌም ደረሰ። ኤርምያስ ወደ ከተማዋ ዳር ወጥቶ ስለ ኢየሩሳሌምና ስለ እግዚአብሔር ቤተ መቅደስ አለቀሰ። ከቤተ መቅደስ ነዋያት እኩሉን ለምድር አደራ ሰጣትና ሸሸገችው። ነቢዩ የተናገረው አይቀርምና ንጉሡ ናቡከደነጾር እኩሉን ገድሎ እኩሉን ማርኮ ኢየሩሳሌምን አቃጥሎ የአሕዛብ መዘባበቻ አድርጎ በ586 ባቢሎን አወረዳቸው። ቅዱስ ኤርምያስ ግን ትሩፋን ከመከራው የተረፉት ይዘውት ወደ ግብፅ ወረዱ እንጂ አልተማረከም። በዚያም ታምራትን አድርጎ አራዊትን አጥፍቷቸዋል። ትንሽ ቆይቶ ግን እውነተኛ አባት ነቢይ መምህርም ነውና ወደ ሕዝቡ ወደ ባቢሎን ወረደ። በዚያም ትንቢትን እየተናገረ ሕዝቡን ከ70 ዓመታት በኋላ ወደ ሀገራቸው እንዲመለሱ እያስተማራቸው በባቢሎን ቆይቷል። ያለ በደሉም በመከራቸው ተካፋይ ሆኗል። 70ው ዘመን ሲፈጸም እግዚአብሔር እንደ ቃል ኪዳኑ በኤርምያስ መሪነት እስራኤል ወደ ኢየሩሳሌም ተመለሱ። አሁንም ግን ክፋታቸውን ይተው ዘንድ ፈቃደኞች አልነበሩምና ኤርምያስ ገሰጻቸው። በዚህ ተበሳጭተው ሊወግሩት ሲሉ ጸጋ በስቶለት ምስጢርም ሰፍቶለት ስለ ነገረ ሥጋዌ ወይም ስለ ክርስቶስ የማዳን ሥራ አምልቶና አጉልቶ ትንቢት ተናገረ። አንዴ ልቦናቸው ታውሮ ኤርምያስ ነው ብለው ድንጋዩን በድንጋይ ሲወግሩት ውለዋል። ዘግይቶ ግን ኤርምያስ ራሱን ገለጠላቸው። ስለ እነርሱ ሲል 70 ዘመን ያለቀሰውንና ምትክ የሌለውን አባታቸውን ወግረው ገደሉት። ታላቁ ነቢይ ቅዱስ ኤርምያስ 52 ምዕራፎች ያሉት ሐረገ ትንቢት ተናግሯል፣ ጽፏል። ዜና ሕይወቱ ከራሱ የትንቢት መጽሐፍ በተጨማሪ በተረፈ ኤርምያስ፣ በመጽሐፈ ባሮክ፣ በገድለ ኤርምያስ፣ በዜና ብፁዓን፣ በመጽሐፈ ስንክሳርም ተጽፏል። ቸር እግዚአብሔር በኤርምያስ ምልጃ ሀገራችንን ከጥፋት ሕዝቦቿን ከስደት ከመቅሰፍት ይሰውርልን። ግንቦት 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ኤርምያስ ነቢይ ከታላላቆቹ ነቢያት አንዱ። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናይሶ ዘዳግና፣ ቅድስት አውጋንያ ሰማዕትና ጻድቅ፣ ቅዱስ ሳቁኤል ሊቀ መላእክት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ 39። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደዱ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው።
በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት